ያሳየንበት ቀን ነው። ስለዚህ ባለፈው ሳምንት በትክክል ፖለቲካ ሲሰሩ እንደነበረ እና አሁንም ለሁለት ካልሆነ በማለት ፖለቲካ ሲሰሩ እንደነበረ በግልጽ ለእናንተ ይፋ ያደረግንበት ቀን ነው ዛሬ ማለት ነው። እንግዲህ እንደምታዩት ነው። እስታዛችሁ አልተገኘም፣ አልቀረበም፣ እፎይ ፊት መቆም አልቻለም። እንግዲህ ምን ይደረጋል? ምንም ማድረግ አይቻልም። ፓውስ አድርጎ ወጥቷል ኦልሬዲ ማለት ነው። ይኸው ላይቡ ፓውስ አድርጎ ወጥቷል። ይኸው ላሳያችሁ። ይኸው ፓውስ አድርጎ ኦልሬዲ ወጥቷል። ኮፕሊንግ ሼር አድርጉልኝ። አያችሁ? ፓውስ አድርጎ ሁሶ ወጥቷል። ይኸው ሁሶ ይታያችኋል። ይኸው እሺ፣ እፎይ አሁንም ድረስ ና እያለው ነው። ይኸው አሁንም ድረስ ይኸው አሁንም ድረስ ና ግባ እያለው ነው። አንዴ ኮፕሊንግ ሼር አድርጉልኝ። እንትን እያለ ስለሆነ ድምፅ እያያዘ ነው። ድምፅ ይዟል። እስቲ ድምፅ አንዴ ድምፅ ሚውት ሆኗል። ድምፅ ኔትወርክ ይመስለኝ። ይኸው መጥቷል ድምፅ። እሺ ጆኒ ላኪ እያለኝ ነው። ልላክለት አንዴ። ሪስትሪክሽን እየሰጠኝ ነው ደጋግሞ። እሺ ልላክለት ድጋሚ። ጆኒ ላኪ። እሺ ያው ኦኬ፣ ኢንስትራክሽን ላይ ነህ። ኢንስትራክሽን ላይ ነው ስልክለት። በጣም ከባድ ኢንስትራክሽን አለበት። ከባድ ኢንስትራክሽን። ሳላችን ተመለስ በሉት። ፖዝ አድርጋ ትደረግ በሉት። ተመለስ በሉት። በከባድ ኢንስትራክሽን አለበት እየላኩለት ነበረ። እሺ ፖለቲካ ነች። ተመለስ በሉት። 30 ምናምን ሺህ ሰው እየጠበቀው ነው። 33 ሺህ ሰው እንግዲህ ተመለስ በሉት። እንደምታዩት ነው። እኔም ከጨዋታ ውጭ ሆነን እየጠበቅነው ነው። ዘጋና ወጣ። እኔም ከጨዋታ ውጭ ሆኜ እየጠበቅነው ነበር። የእናንተ ምሁር ይሄ ነው። የእናንተ ኡስታዝ ይሄ ነው። ሊወያይ መጥቶ ፖዝ አድርጎ በዛው ልክ ማሳየት ስንጀምር ደግሞ ላይቭን ዘጋው። ኡስታዛችሁ ይሄ ነው። ኡስታዛችሁን አያችሁት? ሐሰት ኦልዌይስ እውነት ፊት አትቆምም። የሐሰት ሩጫዋ እውነት በሌለችበት ኡስታዛችሁን አያችሁታ?
ጆኔራ ጋር እውነት ስለምትናገር ነው። ያኔ ሙስሊሞች አብዛኞቹ የሚቃወሙት እውነት ስለምናገር ነው። ባይዘዌ ማለት ነው። እና አላሽቃብጥም፣ ለሙስሊም አላሽቃብጥም፣ ለክርስቲያን አላሽቃብጥም። ፌር የሆንኩ ሰው ነኝ እኔ ማለት አለቅ አለ። 1 ሚሊዮን ጊዜ ነው እፎይን ማለት ቀጥቅጬዋለሁ። ልንገር 1 ሚሊዮን ግን ኤክስኪውዝ አላቀረበም። ይሄን ውይይት አልቀበልም ብሎ ኤክስኪውዝ አቅርቦ አላቀረበም። የዛሬው ውይይት ላለመቅረት ምንም አይነት ኤክስኪውዝ አንቀበልም ብያለሁ። ቅረቡ፣ ተወያዩ፣ አለቀ። ይሄን ነው ያልኩት ማለት ነው። ስለዚህ ዛሬ የኢትዮጵያ ሕዝቦች እውነትን ያወቃችሁበት ቀን ነው። ይኸው እፎይ ፊት ለፊታችሁ ቆሟል፣ ፊት ለፊታችሁ ተገኝቷል። ኡስታዝ ሁሶን አምጡት እንወያይ እያለ ነው። እኔ አውቶፍ ጨዋታ ሆናለሁ። አሁንም እየጠበቅነህ ነው ኡስታዝ ሁሶ። እባክህን 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 ገስት ላክለት፣ ባነው ሆስት ላክለት እና ለእፎይ ውይይታችሁን ቀጥሉ። እኛ ከጨዋታ ውጭ እንሆናለን። እባክህን አሁንም ጥሪውን ተቀበልና ስለ እስልምና ስለ አላህ እውነተኛ አምላክነት አሁንም ውይይትህን ቀጥል። ስለ እግዚአብሔር እውነተኛ አምላክነት ፕሊስ፣ አሁንም እየለመንህ ነው ማለት ነው። ለምንም ለፖለቲካ አይመችም ዮኒ። የዛሬው ቀን ለፖለቲካ አይመችም፣ አይመችም። የዛሬው ቀን አይመችም፣ የዛሬው ቀን ማለት ነው። ይሄን ማወቅ አለባችሁ ሙስሊሞችም ክርስቲያኖችም ማለት ነው። ከላስ ዛሬ እውነት የምናጠራበት ቀን ነው። ይኸው ፊት ለፊትህ አለ፣ ቀርቧል። 9 ሰዓት 3 ሰዓት የቀረበ ነው። እፎይ 3 ሰዓት የቀረበ ነው። 1 ሰዓት ሆኖታል። ቀረቡና ይኸው እባክህን እስታዛችሁን ላኩት። ኡስታዝ ሁሶ በጣም የማከብር ሰሆነ አይ ሪስፔክት ዩ ሶናና ለዲን አልኢስላም ስትል መጥተህ ውይይትህን አቅርብልን እባክህን እያልኩ በዚህ ጨርሳለሁ። ይሄን ይመስላል ዮኒዬ፣ ይሄ ነው ያለው ነገር። አይ በእውነት ነው የምለው። ደግሞ ዛሬ ይኸውላችሁ ጥሪውን አለመቀበል ይቻላል፣ ተግባባል። ጥሪውን ተቀብሎ ግን በሰዓቱ ገብቷል። ያ ተግባብተና ጥሪውን ማን አደረገ ነው ጥያቄ። ጥሪውን ያደረገችው እሷ፣ ሰዓቱ በእሷ ሰዓት። ፖለቲካ እኮ የእነሱ ድራማ ከኢምራን ጋር ምናምን ኢምራን መች ተባለ እቀርባለሁ ብሎ ቪዲዮ ሰርቷል። ቪዲዮ አለኝ። በግድ ከኢምራን ጋር መች ጠራን? ኢምራን አልጠራን። ኢምራ ደግሞ እየታውቆ ነው ከእሱ በልጦ ነው እንዴ? ኮምፔር ሲደረግ ኢምራ እኮ የሚያውቀው ነገር ሆን ብለው እፎይ ጋር ላለመወያየት የሚሰሩት ፖለቲካ ነው ይሄ። አሁንም ፖለቲካችሁን አቁማችሁ ኑ፣ ፊት ለፊታችሁ ይኸው አለ። እባካችሁ ይሄ ነው ይሄ ነው ላኩልኝ እያለ ነው። የት ቦታ የለም። ኧረ ለምን ትዋሻላችሁ? በፈጣሪ ስም ሌላ አልኮል እየተከታተልኩት እኮ ነው። የት አለሽ? የለም ይኸው ላምጣልሽ ብሎ ካላረገኝ በስተቀር አሁን መሴጅ አርጌዋለሁ። ተመልሶ ገብቷል ከኢምራን ጋር ከአብዱከሪም ጋር ከአብዱከሪም ጋር በሆስት ላይ ነው። ተመልከቱ። ድጋሚ ደግሞ ሌላ ሰው ሌላ ፖለቲካ ሊሰሩ ነው ድጋሚ አብዱከሪም ጋር ወይ መድኃኒዓለም። አይ ሰውየው ዛሬ ሊወረድ ነው ዮኒ። ሰውየውን በቃ ሊታደጉት ነው የሞከሩት። መጅሊሱ 5000 ስልሞልኛል እያለ ፌክ ሲሰራበት የነበረውን ድራማ ሊያተርፉት ነው እየሞከሩ ያሉት። ምን መሰለህ የምናደርገው በቃ እፎይን ፎሎ አድርገው በለው። እፎይ ፎሎ አድርገዋል አይደል ወንድማችን? አረ በስርዓት ነው ፎሎ ያደረገው። ይኸው ቼክ ማድረግ ይችላል ማንም ሰው። በላይ ፕሮፋይሉን ብቻ ነው 5 ሰው ነው ፎሎ ያደረገው። በደንብ መከታተል ይችላል። ማንም ሰው ማየት ይችላል። ማንም ሰው ኦፊሻል ነው። እፎይ ፎሎ አድርጎታል። ማንን? ሁሱ አላደረገው። ኢትስ ኦኬ። ለዛሬ ነው ማንሳት ይቻላል። ለዛሬ እናንተ ግቡ፣ በሰላም ተነጋገሩ፣ እኛ እንወጣለን። ምንም ሌላ ሰው አያስፈልግም። በስርዓት መነጋገር ይችላል። ጉዱ እንዲታይ ነው የሚፈለገው ዛሬ። በቃ ደሴ ሁሉም ሰው ዮኒ ምን እንደመርመር መሰለ የሚለው 10 ምናምን ሺህ ሰው ቁጭ ብሎ በየቀኑ ሲያስተምር እሰማለሁ። ያ እንግዲህ እንዳያችሁት ነው። አካውንቶች በጣም ነው እያስቸገሩኝ የነበረው። አሁን 3ኛ ነው። 4 አካውንት ያስከፍሉኛል። አሁን ራሱ እዚህ ላይ በሆኜ ሀክ ለማድረግ እየሞከሩ ነው። ያቸው እንግዲህ ምን እንደሚሰራሱ የገባሁበትም አሁን ራሱ እዚህ ሆኜ ኮድ እየላቀ እንትን ብሎልኝ እያየሁ ነበረ። ሎጊን ብሎ ኮድ ይልካል። ከአዲስ አበባ ነው እንትን የተባለው ሳምሰንግ ጋላክሲ S10 በዚህ ስልክ እየተሞከረ ነው። ያደርጋል።
ከቻላችሁ አሁን ዛሬ የምትድኑበት ቀን ነው። ላኩልኝ እያለ ነው። ለምን አይልክም? እሱ መላክ ይቻላል። እኔ ብችልም ማልክ አለው። ፎሎ አድርገዋል። ዮኒ ማኛ ጋር ፎሎ አድርገው በልክ አንድ ያርገኝና ላክ። ዮኒ ብቻውን ሆና አሁን ደግሞ አብዱልከሪም ከሚባል ልጅ ጋር እኮ ነው ለሁለት። ችግር የለውም። በውስጥ ካለ እኔ ነግራቸው የለ ችግር የለውም። ደሞ ይግባ ብቻ ፎሎ አድርገው ዮኒ ማኛን ግባ። ተሰማልክ ጆኒ ራጋ ቫዮሌት አድርጋለች ይላል። እስከ 3:25 ድረስ እንጠብቀዋለን። ኢምራን እንበል እንውጣለት። ቆስጤ ውጣ፣ እኔም ልውጣ። ቆስጤ ውጣ፣ ውጣ። ቆስጤ አስወጥቼዋለሁ እኔ። እሺ እንከታተል።